ትክክለኛ ባልና ሚስት እየጠፉ በሄዱ ጊዜ ታዲያ እንዴት ሰዎች ሰዶም ያዩ? ጥቁር ያደረገን ይሄ ነው። ጨለማ ውስጥ እንድንኖር ያደረገን ይሄ ነው። እግዚአብሔርን በምርምር በፍልስፍና በእውቀት በራስ አእምሮ ለማግኘት መሞከር የምንኖረው እንደ ክርስቲያን ሳይሆን እንደ ሌላ ነው የምንኖረው። እስኪ የትኛው ትዳር ጋር ነው እግዚአብሔር ያለው? ምንድነው የትዳር ጣዕሙ? ምንድነው የወንድና የሴት መጋባት ጣዕሙ? ምንድነው ፍሬው? ምንድነው ውበቱ? ምንድነው መልኩ? ክርስቲያን የሆንበትን መሰረታዊ ዓላማ ገለነዋል። ሌሎቹ ከሚገሉን በላይ ከሚያቃጥሉን በላይ ከሚያሳድዱን በላይ ከሚቆርጡን በላይ ከሚወግሩን በላይ መጀመሪያ ራሳችን ቀጥቅጠን ራሳችን አቃጥለን ራሳችን አንክነን ገለን ፍሬ ቢስ ሆነናል። ብናስቀድስ አንለወጥም ብዙዎቻችን። ቃለ እግዚአብሔር ብንሰማ አንለወጥም ብዙዎቻችን። ንስሐ ብንገባ አንለወጥም ብዙዎቻችን። ገለነዋል። ንጽህናችን ገለን፣ እምነታችን ገለን፣ ትሕትናችን ገለን፣ ፍሬያችን መልካምነታችን ገለን፣ ጾማችንን ፍሬ ቢስ አድርገን ገለን፣ ጸሎታችንን ዝም ብሎ ጋጋታ ወሬ አድርገን ገለን፣ እያንዳንዷን ነገር አጥፍተን ነጭ የሆነው መልካችን አጥቁረ የምንኖር እኛው ነን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የበረሃው ኮከብ እየተባሉ የሚጠሩ በቅድስና ሕይወታቸው በጣም የተመሰከረላቸው እግዚአብሔርን በንጽህና በቅድስና ያገለገሉ ታላቅ አባት አሉ። እሳቸው በነበሩበት ዘመን አንድ ጥያቄ ጠይቀው ነበር። እንደኔ አይነት ተጋድሎ ያለው ልክ እኔ እንደማደርገው ዓለምን ትቶ ወደ ጫካ ገብቶ የሚኖር ሌላ ሰው አለን ብለው ከሳቸው ውጭ ሌላ እንደሳቸው መንኩሶ የሚኖር በበረሃ የሚኖር ስለመኖሩ ጠይቀው ነበር። ያን ጊዜ እግዚአብሔር ለሳቸው ነገራቸው። የሚያገለግለው የሚያከብረው የሚያመልከው የሚገዛለት በብሕትውና የሚኖር ታላቅ ሰው አባ እንጦንስ በነበረበት ዘመን ላይ የነበረ መሆኑን ካሳወቃቸው በኋላ ልያቸውን እንደዚህ አይነት ተጋድሎ ያላቸውን አባት ልወቃቸው እሳቸው ወዳሉበት ሊሄድን ብሎ ሲጠይቅ እግዚአብሔር አዎ አለ። በእግዚአብሔር መልአክ መሪነት አባ ጳውሊ የሚባሉ የበረሃው መናኝ በጣም ታላቅ ብቃት ላይ የደረሱ አባት ወደ ነበሩበት ቦታ የእግዚአብሔር መልአክ አባ እንጦንስን መርቶ ወሰዳቸው። ታዲያ አባ ጳውሊ ባታቸውን ለቀው ወጣ ብለው ፀሐይ እየሞቁ እያለ አባ እንጦንስ ወደ እሳቸው ሲመጡ በርቀት ያያሉ። ሮጠው ይገቡና ባታቸውን ይዘጋሉ። አባ እንጦኒ ይመጡና ደጅ ይቆረቆራሉ፣ ያንኳኳሉ። አውሎጊዮስ እያሉ ይጣራሉ። ያን ጊዜ ሰው መሆናቸውን ሲያረጋግጡ አባ ጳውሊ ባታቸውን ከፍተው ያስገቧቸዋል። ከዛ በኋላ ይነጋገራሉ። ስሞት ማን ይባላል ብሎ አባ እንጦንስ አባ ጳውሊን ይጠይቃል። ስሜን ሳታውቅ ነው እዚህ ድረስ የመጣኸው ብለው ሲሉ ይጸልያሉ። እግዚአብሔር ይገልጥላቸዋል። ስማቸው ጳውሊ እንደሆነ ይናገራሉ። ከዛ በኋላ አባ ጳውሊም እግዚአብሔር የላካቸው ከእግዚአብሔር ተልከው የመጡ
የሁለቱ መገናኘትም ፈቃደ እግዚአብሔር እንደሆነ ያረጋግጣሉ። ከዛ በኋላ ቀድሞ በየዕለቱ ለአባ ጳውሊ ምግብ ይሆን ዘንድ ከሰማይ የሚወርድ በየቀኑ የሚመገቡት ምግብ ነበር። በዛን ቀን አባ እንጦንስ ሲመጡ ቀድሞ እግዚአብሔር ይሰጣቸው ከነበረው ሰማያዊ ምግብ እጥፍ አድርጎ ያወርድላቸዋል። ከዛ በኋላ ለአባ እንጦኒ ይሰጣሉ። ሁለቱም ያን ይመገባሉ። ከዛን በዓት ይለቁላቸዋል። እዚኛው በዓት ይግቡ ይጸልዩ ይሏቸዋል። ሁለቱም ጸሎት ይጀምራሉ። ታዲያ ጸሎት ሲጀምሩ የአባ እንጦንስ ብቃት ለአባ ጳውሊ፣ የአባ ጳውሊ ብቃት ለአባ እንጦንስ እንዲገለጥላቸው እግዚአብሔር ያደርጋል እና ሁለቱም የየራሳቸውን አንዱ የአንዱን ብቃት አንዱ የአንዱን ጸጋ እግዚአብሔር ምን ያህል እንዳከበረው ራሱ እግዚአብሔር ገልጦላቸው አንዳቸው አንዳቸውን ማክበር እግዚአብሔር ያደረባቸው እንደሆነ አባ ጳውሊ አባ እንጦንስ ላይ እግዚአብሔር እንዳደረበት ጸጋ እንደሰጠው እንዳከበረው እንደመረጠው አባ እንጦኒም ልክ እንደዛ አባ ጳውሊ እግዚአብሔር ጸጋ እንደሰጠው አባ ጳውሊም አባ እንጦንስ እግዚአብሔር ጸጋ እንደሰጠው እርስ በርሳቸው እንዲተዋወቁ ያደርጋቸዋል። ታዲያ የእግዚአብሔር መልአክ ለአባ እንጦንስ ከሰሌን የተሰራ ቆብ ሰጥቷቸው ነበር። ያንን ያዩና ይሄ ምንድን ነው ብለው ይጠይቃሉ አባ ጳውሊ። ይህን የእግዚአብሔር መልአክ የሰጠኝ ነው ይላሉ። ከዛ በኋላ አባ እንጦንስ አባ ጳውሊን አንድ ጥያቄ ይጠይቋቸዋል። ምናልባት ከኔ በኋላ የሚነሱ አካላት ልክ የእግዚአብሔር መልአክ አውርዶልኝ ይህንን ቆብ እንዳደረግ እንደመነኮስ ይሄ ምንኩስና በምን አይነት መንገድ ይቀጥላል የሚል ጥያቄ ይጠይቋቸዋል። ያን ጊዜ አባ ጳውሊ ወደ እግዚአብሔር ያመለክታሉ። እግዚአብሔርም ራእይ ይገልጥላቸዋል። ታዲያ ያ የተገለጠላቸው ነገር ምንድን ነው? በጣም ነጫጭ የሆኑ ርግቦችን እንዲያዩ እግዚአብሔር ያደርጋቸዋል። ፊታቸው በጣም ፈካ ብሎ በቃ የሳቅ አይነት ፊት በሚመስል መንገድ እያበራ ነጫጭ የሆኑ ርግቦችን አይተው ፈገግ እያሉ እግዚአብሔር ከገለጠላቸው ነገር ሲመለሱ ምንድን ነው አባ ሆይ አባ እንጦንስ ብለው ሲጠይቋቸው ካንተ በኋላ ያንተን ፈለግ የሚከተሉ ልጆችህን እግዚአብሔር በርግብ አምሳል ገለጠልኝ። እነዚህ ርግቦች ደግሞ ነጫጮች ናቸው። ይሄውም ማለት አንተ እንዳለ አይነት እምነት፣ አንተ እንዳለ አይነት ቅድስና፣ አንተ እንዳለ አይነት ንጽህና፣ ተጋድሎ ያላቸው አንተን በንጽህና የሚመስሉ በእምነት የሚመስሉ አንተን መስለው የሚወለዱ ልጆች ካንተ በኋላ የሚነሱ መሆናቸውን እግዚአብሔር ሲያመለክት ነው ብሎ እስከ ትርጉሙ ይነግራቸዋል። እስኪ እንደገና ሁለተኛ ጊዜ ወደ እግዚአብሔር ያመልክቱልኝ ይላሉ አባ እንጦንስ ማለት ነው። እንደገና ሁለተኛ ጊዜ ወደ እግዚአብሔር ይጸልያሉ። እግዚአብሔር ሁለተኛ ጊዜ ይገልጥላቸዋል። በሁለተኛው ለአባ ጳውሊ የተገለጠላቸው ከቀደመው ትንሽ ለየት ያለ ነበረ። አስቀድሜ እንደነገርኳችሁ የመጀመሪያው ራእይ ላይ መገለጥ ላይ እግዚአብሔር ያመለከታቸው ነጫጭ የሆኑ ርግቦችን ነው። ያ የንጽህና ምሳሌ ነው። የቅድስና የእምነት አባ እንጦንስን የመምሰል ምሳሌ ነው። ሁለተኛው ላይ ግን ነጫጭ ርግቦች ክንፎቻቸው ላይ ጥቁር ጥቁር ነገር ሁኖባቸው ዥንጉርጉር ሆነው ያያል። ከዛ ፊታቸው ትንሽ ጨለም ብሎ
መጀመሪያ ሲያዩ ነጫጭ ርግቦችን ስለነበር የተመለከቱት ያም ንጽህና የሚያመለክት ስለነበረ ፊታቸው ፈክቶ ነበር። በሁለተኛው ራእይ ግን ጥቁር ጥቁር ነገር ያለባቸውን ሲያዩ ፊታቸው ጠቆር አለ። የሐዘን አይነት ፊት ሆነ። ምንድነው? ምን አይተው ነው ፊቶ አዘነ? ምንድነው እግዚአብሔር ያመለከተው ብለው አባ እንጦንስ ሲጠይቁ አይ ቀድሜ እንደነገርሁ መጀመሪያ ያዩዋቸው ነጫጮች ነበሩ። አንተን በንጽህና በእምነት በቅድስና የሚመስሉ መነኮሳት ነበሩ። አሁን ግን ያዩዋቸው ጥቁር ነገር አለባቸው። ይሄውም ማለት በአንድ ጊዜ ሁለት አይነት ግብር ያላቸው መነኮሳት ይነሳሉ። ያንተው ልጆች ሆነው የተወሰኑት በተወሰነ ጊዜ ጽድቅን የሚያደርጉ የሆነ ጊዜ ደግሞ ኃጢአትን የሚያደርጉ ሁለቱን የሚቀላቅሉ ለዓለምም የሚሆኑ ለመንፈሳዊውም የሚሆኑ ሁለቱን አንድ ላይ የሚያደርጉ አይነት አካላት ይነሳሉ። ያ ነው ያሳዘነኝ ይላቸዋል። እንደገና ሶስተኛ ጊዜ ያመልክቱልኝ ብለው ደግሞ ይጠይቋቸዋል። እየሰማችሁ ነው ወይ? ሶስተኛ ጊዜ ያመልክቱልኝ ይሏቸዋል። ሶስተኛ ጊዜ ይመለከታሉ። ያን ጊዜ እግዚአብሔር ያሳያቸውን ነገር ሲያዩ በጣም አስፈሪ አስጨናቂ ከመሆኑ የተነሳ አባ ጳውሊ ድምፃቸውን አሰምተው ጮሁ። ምንድነው? ምን ተከሰተ? ምንድነው እግዚአብሔር ያሳየውታል? ሌላ ነገር ተመለከቱ ሲላቸው ያየሁትማ እንደቀደመው ርግቦችን ነው፣ ግን ሙሉ በሙሉ ንጣታቸው ጠፍቶ ጥቁር በጥቁር ሆኖ ነው የተመለከትኩት። ይሄ ማለት ፈጽሞ የዚህ ዓለም ነገር ጭልጥ አድርጎ የወሰዳቸው ሲመትን በጣም የሚወዱ ሹመት ማለት ነው። ክብርን በጣም የሚወዱ እሱም ብቻ አይደለም፣ ገንዘብን በጣም የሚወዱ እሱም ብቻ አይደለም፣ ከመኳንንት ጋር ለምግብ ጠዋት የሚቀመጡ ጾም ጸሎት የሌላቸው መንፈሳዊ ነገር የሌላቸው በማስመሰል መነኩሴ ይመስላሉ፣ አገልጋይ ይመስላሉ፣ ፈጽመው ግን የሉም። እንደዚህ አይነት ልጆች ካንተ ይወለዳሉ። በመጨረሻው ዘመን እንዲህ ያሉ አካላት ይመጣሉ የሚል ነገር አባ ጳውሊ እንዲመለከት እግዚአብሔር አድርጓቸዋል። ይሄ እንግዲህ በመጨረሻው ዘመን ጊዜው እያለቀ ሲሄድ፣ የፍርድ ጊዜ እየተቃረበ ሲሄድ ምን እየሆን እንደምንመጣ የሚያመለክት ነው። ይሄ ለአባ ጳውሊ የተገለጠው በመነኮሳት አንጻር ነው። ግን ደግሞ ራቅ አድርገን አይደለም የምናየው። በነገራችን ላይ የሆነን ነገር ስለሆኑ አካላት ብቻ አድርገን ካየን ለራሳችን አሁን ይሄ ራእይ ምንም የማይጠቅም ልናደርገው እንችላለን። እግዚአብሔር ሁላችንንም ለማስተማር ነው የሆነን ነገር የሚገልጠው ማለት ነው። የሆነን ነገር ሲያሳይ በአጠቃላይ መቼስ እንደምታውቁት ምንኩስና ከሰማይ አይመጣም። የሚመጣው ከኛው ነው፣ እዚህ ካለ ነው ማለት ነው። ትዳርም ከኛው ነው። እግዚአብሔር ወደሱ መንግስት መግቢያ አድርጎ ያዘጋጃቸው በሮች ሁለት ናቸው። አንዱ ትዳር ነው፣ አንዱ ምንኩስና ነው። የሚፈልቁት ግን ከኛ ነው፣ እዚህ ካለ ነው። ስለዚህ ከኛ መካከል የምንወልዳቸው ልጆቻችን ወይ በትክክለኛ ትዳር ይጓዛሉ ወይም ደግሞ ትዳርን ትተው ወደ ምንኩስና ገብተው እግዚአብሔርን በንጽህና በቃ ፍጹም ሰውነታቸውን ለእግዚአብሔር አስገዝተው ይኖራሉ። ከነዚህ ከሁለቱ መግቢያዎች በቀር ሌላ መግቢያ የለም። እነዚህ ሁለቱ የጽድቅ መግቢያዎች ናቸው። ወደ እግዚአብሔር መንግስት መግቢያዎች ናቸው። እግዚአብሔር ያዘጋጃቸው መንገዶች ናቸው። ቅዱስ ኤፍሬም ሶርያዊ እንደ ክንፍ አድርጎ ይወስዳቸዋል። ምንኩስናም ጋብቻም ወደ እግዚአብሔር መንግስት የምንነጠቅበትና የምንበርበት ክንፍ ነው ይላል። ሁለቱ መንገዶች ከተበላሹ ሁሉ ነገር ይበላሻል። ማህበረሰብ ይበላሻል፣ አካባቢ ይበላሻል፣ ሀገር ይበላሻል፣ በአጠቃላይ ቤተሰብ ይበላሻል። ክርስትና ራሱ ሃይማኖቱ ከአካባቢ እንዲጠፋ ይደረጋል። ሁለቱ መንገዶች በጣም መስተካከል አለባቸው።
ስለዚህ ይሄ ራእይ የሚያመለክተው ስለ መነኮሳት ብቻ አይደለም። በመጨረሻው ዘመን የሚኖሩ ሰዎች የሚኖራቸውን ጠባይ ሁሉ የሚያመለክት ነው። ይህ ማለት መጀመሪያ አካባቢ የነበሩ ክርስቲያኖች የነበራቸው ጠባይ የሌላቸው፣ የነበራቸው እምነት የሌላቸው፣ የነበራቸው ንጽህና፣ ተጋድሎ፣ አፍቅሮተ እግዚአብሔር የሌላቸው ምእመናን ይነሳሉ የሚለውን ሁሉ የሚያመለክት ነው። የመጨረሻው ዘመን ምልክት በመሰረታዊነት ይሄ ነው። በአጠቃላይ ጨለማ የሆነ ሰው ርግብ የብዙ ነገር ምሳሌ እንደሆነ እናውቃለን። አንዱ በመጽሐፍ የተነገረን መንፈስ ቅዱስ በርግብ አምሳል ወረደ የሚለውን ታስታውሳላችሁ። ጌታችን በሚጠመቅበት ጊዜ አብ በደመና ሆኖ የምወደው ልጄ እርሱ ነው እርሱን ስሙት ይላል አይደለም? መንፈስ ቅዱስ ደግሞ በምን አምሳል ይወልዳል? በርግብ አምሳል። ሶስተኛውን ሳምንት ታስታውሳላችሁ? የአብይ ጾም ትዝ ይላችኋል? ሶስተኛው ሳምንት ምን ነበር ስሙ የሚባል? ምኩራብ። አታስታውሱም? ያን ጊዜ በቤተ መቅደስ ውስጥ የሚነግዱ ሰዎች ነበሩ አልተባለም? ሻጮች ነበሩ። በሬ የሚሸጡ፣ ላህም የሚሸጡ፣ ፍየል የሚሸጡ፣ በግ የሚሸጡ፣ ገንዘብ የሚለውጡ ነበሩ። ጌታ ወደ መቅደስ ሲመጣ ምንድን ነው ያለው? ቤቴ የጸሎት ቤት ናት፣ እናንተ ግን የወንበዴዎች ዋሻ አደረጋችሁ ብሎ እዛ የነበሩትን በሙሉ አስወጥቷቸዋል። እየሰማችሁ ነው አይደለም? ያ እሱ ከካህናት ጋር ብቻ የተገናኘ አይደለም። ሲነግዱ የነበሩት ካህናት ብቻ አይደሉም። ሲነግዱ የነበሩት እኛም ጭምር ነው። መቅደሱ ሌላ አይደለም። መቅደሱ የእኛ ሰውነት ነው። የምንነግደው በእኛ ሰውነት ላይ እግዚአብሔር የሰጠንን ጸጋ በማስወጣት ነው። በሬው፣ ላህሙ፣ ርግቡ፣ ፍየሉ እነዚህ ነገሮች የእግዚአብሔርን ጸጋ የሚያመለክቱ ናቸው። በተለይ ርግብ መንፈስ ቅዱስን የምታመለክት ናት። እግዚአብሔር የሰጠንን የመንፈስ ቅዱስን ጸጋ፣ የንጽህናን ጸጋ፣ የእምነትን ጸጋ፣ የክርስትናን ጸጋ ይህንን ፈጽመን ከሕይወታችን ማስወጣታችንን መቅደስ የተባለ ሰውነታችንን የጸሎት ከእግዚአብሔር ጋር የመገናኛ ለእግዚአብሔር የሚገዛ እግዚአብሔር የሚከብርበት የሚመሰገንበት የሚመለክበት ከማድረግ ይልቅ የራሳችን ፍላጎት የምናሰለጥንበት የራሳችን ጠባይ፣ የራሳችን ክፋት፣ የራሳችን ርኩሰት፣ የራሳችን አመፅ የምናሰለጥንበት ሲሆን መቅደሱን የወንበዴዎች ዋሻ ማድረግ ማለት ይሄ ነው። እግዚአብሔር የማይከብርበት ሰውነት ማድረግ፣ አካልን በሙሉ ከእግዚአብሔር ፈቃድ ውጭ ማድረግ ያን የሚያመለክት ነው። ስለዚህ አሁን ርግቦች የተባሉትን አንዱ እግዚአብሔር ነጭ ርግብ ሰጥቶን፣ ጸጋ መንፈስ ቅዱስን ሰጥቶን፣ ልጅነትን ሰጥቶን፣ ቅድስናን ሰጥቶን፣ እውቀትን ሰጥቶን አካል ዘያክል ከሰጠን በኋላ እግዚአብሔር የሰጠንን ነገር እያደበዘዝ ነው እንዴት እንደምናጠፋው፣ እንዴት እንደምናቆሽሸው፣ እንዴት እንደምናዋርደው፣ እንዴት እግዚአብሔር የሰጠንን ነገር በተሰጠን መንገድ መጠበቅ እንዴት እንዳቃተን። ይህ በሌላ አነጋገር ምን ማለት ነው? እግዚአብሔር ልክ እንደ ነጫጮቹ ርግቦች ጸጋ እግዚአብሔር መልካ እግዚአብሔር ሰጥቶናል። መልክ የተፈጠርነው በአጠቃላይ እዚህ ያለ ነው እንደምናውቀው በእግዚአብሔር መልክ ነው። የሁላችን መልክ የእግዚአብሔር መልክ ነው። የእግዚአብሔር መልክ ምንድን ነው? የእግዚአብሔር መልክ ንጽህና ነው። የእግዚአብሔር መልክ ፍቅር ነው። የእግዚአብሔር መልክ ትሕትና ነው። የእግዚአብሔር መልክ ርኅራኄ ነው፣ ደግነት ነው። ያ ነው ነጭ ርግብ የተባለው፣ ምንም ነውር የሌለበት። እግዚአብሔር በንጹህ ማንነት ነው የፈጠረን፣ በቅዱስ ማንነት ነው የፈጠረን፣ በከበረ ማንነት ነው የፈጠረን፣ ከፍታ ባለው ልዕልና ባለው ማንነት ነው የፈጠረን። ያ ነው ነጭ ርግብ የሚባለው መልካ እግዚአብሔር። ያንን እግዚአብሔር በፍጥረት ጊዜ የሰጠንን መልኩን ቀስ 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 እያደረግን እያደበዘዝን እያቆሸሽን እያዋረድን እያጠቆርን የምንሄድ መሆናችን የሚያመለክት ነው። አንዱ ያንን ነው የሚያመለክተው። ገና ስንፈጠር የተሰጠን መልክ ንጹህ ነበረ። ነፃነታችን ንጹህ ነበረ። ምንም ነገር የማይጫነው ነበረ። ቅድስናችን ምንም አይነት ነገር የማይጫነው ነበረ። እምነታችን ጽኑ ነበረ። ፍቅራችን ግብዝነት የሌለው ነበረ። እግዚአብሔር በሚፈልገው መንገድ ነበር እርስ በርስ የምንፋቀረው። በሐዋርያት ዘመን የነበሩት ይሄ ሀሳብ ነበራቸው።
በአንድነት አንዱ አንዱን እየረዳ፣ አንዱ አንዱን እየተሸከመ፣ አንዱ አንዱን እያገዘ፣ አንዱ አንዱን እየረዳ በፍጹም ፍቅርና አንድነት ነበር የሚኖሩት። ነጫጭ ርግብ ማለት ያ ነው። ትክክለኛ ክርስትና መገበዝ የሌለበት፣ ማስመሰል የሌለበት፣ ታይታ የሌለበት እውነተኛ የሆነ እግዚአብሔር የሚፈልገው ቅድስና ነው። ያ የነበረን ሰዎች ነበርን። ያ ከነበራቸውም ሰዎች ነበር የተወለድነው። ያ የነበራቸው ሰዎች ልጆችም ነን። ያ ቅድስና፣ ያ እምነት፣ ያ ንጽህና የነበራቸው ሰዎች ልጆችም ነን። ግን ደግሞ በኋላ እንደ አባ እንጦንስ የነበሩ የመሰሉ አባቶች የነበሩን ሁነው ሳለ ኋላ ላይ ግን የነሱ ልጆች ሊያስብል የማይችል ጠባይ ተገኘብን የሚለው የሚያመለክት ነው። በኋላ ዘመን የሚነሱ ሰዎች ምን አይነት ለውጥ እንደሚያመጡ እግዚአብሔር ካዘጋጀላቸው እንዴት አፈንግጠው እንደሚወጡ ከእግዚአብሔር ይልቅ የራሳቸውን ፍላጎት ምን ያህል እንደሚያስደስቱ የሚያመለክት ነው ይሄ። ስለዚህ ርግብ ቅድም እንደነገርኳችሁ መንፈስ ቅዱስን ነው የሚያመለክተው ብያችኋለሁ። ብዙዎቻችን አሁን በመንፈስ ቅዱስ ሐሳብ አንመራም። ብዙዎቻችን አሁን በእኛ እንደምናውቀው ስሜት አለ፣ ዕውቀት አለ፣ መንፈስ እግዚአብሔር አለ። የእግዚአብሔር መንፈስ በእያንዳንዱ ሰው ግን አንድ ሰው ለእግዚአብሔር መንፈስ ለስሜቱ እንደሚገዛው ያህል አይገዛም። ብዙዎቻችን ከእግዚአብሔር ይልቅ በእኛ የሰለጠነው የእኛ ስሜት ነው። አንዳንዶቻችን ዕውቀታችን ይሰለጥንብናል። ስለዚህ ከእግዚአብሔር መንፈስ ይልቅ ዕውቀታችንን ትክክል እንደሆነ አድርገን እናስባለን። በራሳችን አስተውሎት መረዳት እንመራለን። ይሄ ነጭ የሆነውን ርግብ አለመምሰል ነው። በመንፈስ ቅዱስ የሚመራ ሰው ዕውቀት እያለው ስሜት እያለው ዕውቀቱንም ስሜቱንም ለእግዚአብሔር መንፈስ የሚያስገዛ ነው። ከማንኛውም ፍላጎቱ ቀድሞ እግዚአብሔርን የሚመርጥ ነው። እግዚአብሔር ሆይ በሕይወቴ ላይ የመጀመሪያው ውሳኔ፣ የመጀመሪያው ምርጫ፣ የመጀመሪያው ፍላጎት ያንተ ይሁን። አውቃለሁ። ማወቄ አንተ ከምትፈልገው ጋር አንዳንድ ጊዜ ሊያቃረነኝ ይሞክራል። አንተ የማትፈልገውን እፈልጋለሁ፣ እመርጣለሁ። በአይምሮዬ ርቃቄ በእውቀቴ መጠን ልክ ሳስብ ያንተ ነገር ትክክል አይመስለኝም። ስለዚህ በእውቀቴ መረምርና ያንተን ትቼ የኔን አደርጋለሁ። በስሜቴ ላይ ጥገኛ ሆንና ያንተን ትቼ የኔን አደርጋለሁ። ግን ይቅርብኝ፣ ይሄ በስሜት መመራት ይቅርብኝ፣ በራሴ እውቀትን መመራት ይቅርብኝ። በአንተ በመንፈስ ቅዱስ ልመራ፣ እንደ ነጭ ርግብም ልሆን። ዳዊት የጸለየው ይህንን ነው። በነገራችን ላይ ኃጢአቴን አውቃለሁ እኔ በደሌን አውቃለሁና ግን እጠበኝ፣ በቃ በሂሶጵ እርጨኝ እነጻማለሁ፣ እጠበኝ ነው የሚለው። በፊትህ ኃጢአትን እንዳደረግኩ አውቃለሁ፣ ደጋግሜ እንዳስቀየምኩ አውቃለሁ፣ ኃጢአተኛ በደለኛ እንደሆንኩ አውቃለሁ። ግን አትተወኝ፣ አትጣለኝ። ንጣቴን እንዳጣሁ አውቃለሁ፣ የሰጠኝን መልክ እንዳጠቆርኩ አውቃለሁ። ነጭ ርግብ አድርገህ ያንተን መልክ ሰጥተህ ንጽህናን ሰጥተህ ቅድስናን ሰጥተህ ፈጥረኸኛል። ይህን አውቃለሁ። ነፃነቴን ግን ሌላ ነገር ተጭኖበታል። እሱንም ደግሞ አውቃለሁ። ካንተ በቀር ማን ወደ ቀደመ ነጭነት፣ ወደ ቀደመ ንጽህና፣ ወደ ቀደመ ልዕልና ማን ሊያመጣኝ ይችላል? ስለዚህ አምላኬ ሆይ እባክህን የቀደመችውን ነጯን ርግብ እመስላት ዘንድ እርዳኝ። እንዲህ ብለን እንድንጸልይ ነው። እንዲህ ብለን እየጸለይን ራሳችን እንድናስተካክል ነው። ሌላ ዓላማ የለው። ግን አባ ጳውሊ በኋላ ላይ ነጭ የነበሩ ርግቦች ጥቁር ነገር ተጭኖባቸዋል፣ ወይም ጥቁር ነገር ክንፋቸው ላይ ተጨምሮባቸዋል ያለው ሁለቱን የሚወዱ ሰዎች የሚያመለክት ነው። እንደተባለው ይሄ ለመነኮሳት ብቻ የሚነገር አይደለም። ቅድምም ተናግሬያለሁ። ብዙዎቻችን አሁንም እዚህ ያለን ሁለት ነገር እንወዳለን አይደል? ሁለት ፍላጎት ያለን። እግዚአብሔር ይቅር እንዲለን እንፈልጋለን፣ ደግሞ ኃጢአት ማድረግም እንፈልጋለን። እግዚአብሔር እንዲያከብረን እንፈልጋለን፣ ደግሞ ፍላጎታችን ማድረግም እንፈልጋለን። ሁለት አይነት። አንድ ጊዜ ጽድቅ እናደርጋለን፣ አንድ ጊዜ ኃጢአት። እግዚአብሔር የቱ ጋር ሊያዝ?
ትላለህ። ሁለቱም ጋር በራድነ ብዬ ስመጣ አንድ ጊዜ ደግሞ ትኩስ ትሆናለህ። ትኩስ ነህ ብዬ ስመጣ እንደገና በራድ ትሆናለህ። በቃ ትወዛወዛለህ ነው። ወደዛም ወደዚህም ትላለህ። ለኃጢአትም ትገዛለህ፣ ደግሞ አንዳንድ ጊዜ ጽድቅም ታደርጋለህ። ትቀያየጣለህ፣ ራስን ትደበላልቃለህ። ሲያሻ ዝሙትን ትወዳለህ፣ ሲያሻ ደግሞ ትጠላለህ። ሲያሻ ትጨክናለህ፣ ሲያሻ ደግሞ ርኅራኄ ያለ ትመስላለህ። ሲያሻ ትጣላለህ፣ ትጠላለህ፣ ሲያሻ ደግሞ ፍቅር ያለ ትመስላለህ። ሲያሻ ትንቃለህ፣ ሲያሻ ደግሞ ራስን ዝቅ የምታደርግ ደግሞ ትሁት ትመስላለህ። ሁለት አይነት ጠባይ ማለት ነው፣ ኃጢአትንም ጽድቅንም። እግዚአብሔር ይህን አይወድም። በነገራችን ላይ ጥቁርና ነጭ ያለባቸውን እግዚአብሔር አይቀበላቸውም። እግዚአብሔር የተቀላቀለ ነገር አይፈልግም። እግዚአብሔር የተቀየጠ ነገር አይፈልግም። በኋላ ዘመን በዚህ ዘመን ላይ እንደዚህ አይነት ሰው ይነሳል። አስመሳይ የሆነ ግብዝ የሆነ በየት አቅጣጫ መያዝ እንዳለበት ሁሉ የማይገባል በጣም ሸዋጅ አሰናካይ። በነገራችን ላይ ትልቁ ችግር አደገኛው ነገር በጣም ብዙ ሰውን የሚያጠፋው እንደዚህ አይነቱ የተቀየጠው የተደባለቀው ሁለት አይነት ማንነት ያለው ቤተክርስቲያን ሲመጣ የሆነ ማንነት፣ ዓለም ላይ ሲሆን የሆነ ማንነት። በጣም የተለያየ ጠባይ ያላቸው ሰዎች ይነሳሉ፣ አስመሳዮች። እንደዚህ አይነት ሰዎች የምንነሳ መሆናችንም የሚያመለክት ነው። ሶስተኛው ሲነገርም እንደሰማችሁት ጥቋቁር ርግቦች፣ ሙሉ በሙሉ ሰይጣን ያሸነፋቸው፣ ሙሉ በሙሉ ለኃጢአት የተገዙ፣ ምንም አይነት የጽድቅ ፍላጎት የሌላቸው፣ ፈጽሞ ሰይጣን የሰለጠነባቸው፣ ፈጽሞ ዓለም የተቆጣጠራቸው፣ ፈጽሞ ለኃጢአት ባሪያ የሆኑ ሰዎች ይነሳሉ ይላል። እንደዚህ አይነት ሰዎች የለንም? እዚህ ኃጢአት በጣም የወሰደን ሰዎች የለንም? ከእግዚአብሔር ይልቅ የእግዚአብሔር ያልሆነው ነገር በጣም የሰለጠነብን ሰዎች የለንም? እንደዚህ አይነት ሰዎች ይነሳሉ ነው። በሁሉም ነው። ስልጣን የሚወዱ ሰዎች፣ ክብር የሚወዱ ሰዎች። አሁን ከኛ መካከል ክብር የማይወድ ሰው አለ? ከንቱ ውዳሴ የማይወድ ሰው አለ? የተመሰገነ ነኝ የከበርኩ ነኝ ማለት የማይፈልግ ሰው አለ? ብዙዎቻችን እንፈልገዋለን። ስለዚህ እንዲህ አይነት ሰዎች አሉ፣ ለክብራቸው በጣም የሚጨነቁ፣ ምስጋና በጣም የሚወዱ፣ ክብር በጣም የሚወዱ፣ ሹመት በጣም የሚወዱ። እሱም ብቻ አይደለም፣ ፍቅረ ዓለም የሰለጠነባቸው ሰዎች አሉ። ፍቅረ ዓለም፣ የዓለም ፍቅር ከእግዚአብሔር ይልቅ ዓለም የተቆጣጠራቸው፣ የነገሰባቸው፣ የሰለጠነባቸው ሰዎች አሉ። እሱም ብቻ አይደለም፣ ከእግዚአብሔር ይልቅ ጠፊው ገንዘብ ባሪያ ያደረጋቸው ደግሞ ሰዎች አሉ። ለገንዘብ የተገዙ። ገንዘብን መውደድ የኃጢአት ሁሉ ስር ነው ይላል ቅዱስ ጳውሎስ። ገንዘብን መውደድ የኃጢአት ሁሉ ስር ነው ይላል። ለገንዘብ ፍቅር ፈጽመው የተገዙ ከመሆናቸው የተነሳ ለገንዘብ ብለው በጣም ትልልቅ ጭካኔዎች የሚያደርጉ ሰዎች አሉ። እነዚህ ናቸው ጥቋቁሮቹ ርግቦች የተባሉት። እዚህ የተሰባሰብን ሰዎች ራሳችን እንድንጠይቅ ነው። ይሄ ጾምን የማይወዱ፣ ጸሎትን የማይወዱ፣ እርቅን የማይወዱ፣ ፈጽሞ ኃጢአት ደስ የሚላቸው፣ የሚያረካቸው፣ የሚጣፈጣቸው፣ ደጋግመው የኃጢአትን ነገር የሚያደርጉ እንደዚህ አይነት ሰዎች ይነሳሉ። ዋና ትልልቅ የሚባሉ ጥቋቁር ርግብ እንድንሆን የሚያደርገን ምንድን ነው? ለሰይጣን እንድንገዛ የሚያደርገን ኃጢአት ምንድን ነው? የመጀመሪያው ራስን ማምለክ። ራስን ምን ማድረግ አልኳችሁ? ማምለክ። ራስን እንደ አምላክ እንዲቆጠር አድርጎ መስራት። እንደኔ ያለ የከበረ ማን ነው? እንደኔ ያለ አዋቂ ማን ነው? እንደኔ ያለ እንትን ማን ነው እያሉ ራስን ትልቅ ቦታ ላይ እግዚአብሔር ይሄ ነው የሚበቃችሁ ሲለን አለመርካት ራሱ ማለት ነው። እርካታ ማጣት፣ እረፍት ማጣት፣ በቃ የማይደረስና የማያልቅ ነገር ውስጥ ራስን መክተት። ይሄ በጣም አደገኛው ነገር ነው። የማይቋረጥ ፍላጎት ያለን ሰዎች አለን። ታውቃላችሁ? የማያበቃ ፍላጎት ያለን፣ የማይገደብ ፍላጎት፣ መጠን የሌለን ሰዎች አለን። ሁሉን የምንፈልግ ማለት ነው። ራሳችን በጣም የምናዘማንን ደግሞ የማናርፍ፣ የማንረካ፣
ራሳችንን ማንመጥን ማንገድም ሰዎች ደግሞ አለ። አንዱ ጨለማ ይሄ ነው። ራስን አምላክ አድርጎ ማስቆጠር። የኔን የመሰለ ሐሳብ ማን አለው? የኔን ሐሳብ ልክ የእግዚአብሔር ሐሳብ ስተት እንደሌለበት ሁሉ የኔም ሐሳብ ስተት የለበትም ምን ሰዎች አለ። አስተያየት እንኳን ስንሰጥ ከኔ በቀር የሌላው ትክክል አይደለም ምን። ይሄ በጣም አደገኛ ጠባይ ነው። በኋላ ዘመን ቢነሱ ሰዎች ጥቋቁር ርግቦች ናቸው ማለት እንደዚህ አይነቶች ናቸው። ከኔ በላይ ማን አለ? ከኔ በላይ አዋቂ ማን አለ? ከኔ በላይ አስተዋይ ማን አለ? የኔን አስተያየት ትንቃለህ፣ የኔን ሐሳብ ታቀላለህ የሚሉ ማለት ነው። በቃ ተቀበለው፣ ተናገረው እኮ እንትና ያለው ምንም አስተያየት አይሰጥበትም የሚባል አስተያየት አለ። ይሄ በጣም አደገኛ ነገር ነው። አንዱ ችግር ይሄ ነው፣ ጥቁር ርግብ እንድንሆን የሚያደርገን። ሁለተኛ የወንድምና የወንድም መገዳደል፣ የእርስ በርስ ሌላው ቀርቶ ራቅ ያለ ቀርቶ ቅርብ ሆኖ በአንድ ቤት እየኖሩ ከአንድ እናት ከአንድ አባት ተወልደው የአንድ አባት የአንድ እናት ልጆች ሆነው ግን ደግሞ እርስ በርሳቸው የሚጠላሉ፣ እርስ በርሳቸው የሚገዳደሉ ፍጹም ጨለማ ውስጥ ያሉ እንደዚህ አይነት ደግሞ ሰዎች አሉ። በጣም ጨካኝ። እነዚህ ቃየል የሚመስሉ ናቸው። ግብራቸው የቃየል ነው። ቃየል ገዳይ ነው። 7 ታላላቅ ኃጢአቶችን ሰርቷል። በነገራችን ላይ ቃየል 7 ታላላቅ ኃጢአት ሲሰራ እግዚአብሔር 7 ቅጣት ቀጥቶታል። ቃየል 7 ቅጣት። ሌላውን ሁሉ እንተው። አንዱና ትልቁ ኃጢአት የቃየል ግድያ ነበረ። ትልቁ ኃጢአት ግድያውን እግዚአብሔር በሁለት ነው የቆጠረበት። ቅዱስ ዮሐንስ አፈወርቅ በሁለት ይቆጥረዋል። አንዱ እንዴት የገዛ ወንድምን ትገላለህ? ሁለተኛ የመጀመሪያ ገዳይ መሆኑ ራሱ ቃየል የመጀመሪያ ገዳይ ነው። ሁለተኛ የገደለው የራሱን ወንድም ነው። ሶስተኛ ራሱ ግድያ ኃጢአት ነው። ቃየል በዚህ መንገድ ተይዞበታል። እዚህ በመጨረሻው ዘመን ጥቋቁር ርግቦች ይነሳሉ ማለት ፈጽሞ ጨካኞች፣ እንኳን ለሌላው ለአካላቸው ለወንድማቸው የማይራሩ በአንድ ቤት እየኖሩ ወንድማቸውን ምንም አይነት የፍቅርና የርኅራኄ ስሜት ሳይሰማቸው የሚገሉ። እግዚአብሔር ደግሞ ወደ ቃየል ሲመጣ ድምፅ አሰምቶ ነበር። ትዝ ይላቸው እንደሆነ ምንድን ነው ያለው እግዚአብሔር? ቃየል ወንድምህ አቤል ወዴት ነው አለው። እየሰማችሁ ነው? እያደመጣችሁ ነው? ምን አለው እግዚአብሔር? ወንድምህ አቤልን ቃየል እንደገደለው እግዚአብሔር አያውቅም? ያውቃል። ለምን ይጠይቀዋል እንዲህ ብሎ? ምሳሌነቱ ምን እንደሆነ ታውቃላችሁ? አቤል የንጹሐን ምሳሌ ነው። በግ ጠባቂ ነበረ። በግ መጠበቅ ማለት ምን ማለት ነው? በግን የራሱ የአቤል ምሳሌ ነው ይለዋል አንድ ሊቅ። የራሱ የአቤል። ስለዚህ አቤል የስሜት ሕዋሱን የሚጠብቅ ነበረ። ለእግዚአብሔር ራሱን መስዋዕት አድርጎ ያቀረበ ነበረ። በንጽህና በቅድስና በተጋድሎ የሚኖር ነበረ። የእምነት ምስክር ነበረ። እግዚአብሔርን በፍጹም ልቡ የሚያምን እግዚአብሔርን የሚያፈቅረው በትህትና ሆኖ የሚገዛለት ነበረ አቤል። አቤልን መግደል ማለት የእግዚአብሔርን መልክ ማጥፋት ማለት ነው። ቃየል ያደረገው ይህንን ነው። በአንተ ውስጥ ያስቀመጥኩትን አቤል የተባለ መልክህን ምን አደረግከው? ምንድን ያደረግከው? አለ ያ ንጽህና አለ፣ አቤል የተባለ ያ መልክ አለ፣ መልካ እግዚአብሔር፣ ያ እምነት አለ። እግዚአብሔር ይለዋል የሰጠው መልክ አለ፣ የሰጠው ክርስትና አለ፣ ያደረግከው መስቀል አለ አንተ ጋር እግዚአብሔር ብሎ ይጠይቃል። ያ መልክ የት አለ ነው የሚለው። አቤል ምንድን ነው ያለው? እያአምር ቃየል እያአምር አላውቅም፣ እኔ የአቤል ጠባቂ ነኝን አለ። የክርስትና ጠባቂ ነኝን? የንጽህና ጠባቂ ነኝን? የትህትና ጠባቂ ነኝን? ብሎ በእግዚአብሔር ላይ ያልተቀባ ቃልን ተናገረ ቃየል። ሁለተኛው ጥቁር ርግብ የሚያደርገን ይሄ ነው። ጭካኔ፣ ግድያ፣ ርኅራኄ የሌለው መሆን። ይሄ በጣም አደገኛ ነው። አሁን ብዙዎቻችን እንኳን ለሌላው ለራሳችን ራሱ አንራራም። ታውቃላችሁ? ለራሳችን የመጀመሪያ ጠላቶች እኛ እንደሆን ታውቃላችሁ? ክርስቲያን እንዳንሆን፣ ፍሬ እንዳናፈራ፣ እግዚአብሔር እንዳይባርከን፣ ትዳራችን እንዳይባርከን፣ ሕይወታችን እንዳይባርከን፣ ሕይወት ሐሳባችን እንዳያቀና፣ ስራችን እንዳይባርከው
የመጀመሪያዎቹ ጠላቶች እኛ ራሳችን ነን። ጸጋውን የገፋ ነው፣ ክብሩን የገፋ ነው፣ መንግስቱን የገፋ ነው፣ ልጅነቱን የገፋ ነው፣ ራሱን የጸጋውን ባለቤት እግዚአብሔርንም ከህይወታችን የገፋ ነው እኛ። ስለዚህ የመጀመሪያዎቹ የኛ አደገኛ ጠላቶች እኛ ነን። መጀመሪያ ራሳችን ያጠቆርነው እኛ ራሳችን ነን። ከሌላ አካል መፍትሄ እንፈልጋለን እኛ። ጥቁር የሆነው እኮ በራሳችን ፍላጎት እኮ ነው። ጥቁር የሆነው እኮ በራሳችን ጠባይ እኮ ነው። ጥቁር የሆነው በራሳችን ጭካኔ እኮ ነው። በራሳችን ምርጫ እኮ ነው። ቃየልን ጥቁር ያደረገው ምንድን ነው? ተቅበዝባዥ እኮ ነው የሆነው። አቤልን ከገደለ በኋላ ቃየል ፈሪ ነው የሆነው። ተቅበዘበዘ። ያገኘኝ ሁሉ ይገለኛል ማለት ጀመረ። ጥቁር ያደረገን ይሄ ነው። ጨለማ ውስጥ እንድንኖር ያደረገን ይሄ ነው። ሁለተኛው ይሄ ነው። ሶስተኛው ጥቅመ ሰናኦር ይባላል። በቃ ይሄ ደግሞ እግዚአብሔርን በምርምር በፍልስፍና በእውቀት በራስ አይምሮ ለማግኘት መሞከር ማለት ነው። አሁን በዚህ ዘመን በጣም አደገኛ ዘመን ነው። በነገራችን ላይ ሚዲያው ምኑ ቅድስና፣ ንጽህና፣ ተማልሏዊ ህይወት፣ ዝቅ ብሎ እግዚአብሔርን መጠየቅ፣ ደጅ መጥናት፣ በጸሎት መጠየቅ፣ በጾም መጠየቅ፣ እግዚአብሔር ሆይ አንተ ግለጥልኝ፣ አንተ ንገረኝ ማለት ቀርቷል። አሁን ማለት ይቻላል። በነገራችን ላይ በእውቀት በፍልስፍና በርቃቄ በምርምር ልክ እግዚአብሔርን እንደ አንድ ዕቃ እንደ አንድ ማቴሪያል እንደ አንድ ተጠኝ ነገር አድርጎ መመራመር፣ መፈላሰፍ፣ ስለ እግዚአብሔር ያልተገባ ነገር መናገር፣ ይሄ በጣም አሳዛኝ ነገር እኮ ነው። የብዙዎቻችን አይምሮ እግዚአብሔርን በራሱ ልክ መጥኖ ነው መቀበል የሚፈልገው። እግዚአብሔር እንድናውቀው በሚፈልገው አይደለም፣ እኛ ማወቅ አለብን ብለን በምናስበው ማለት ነው። እግዚአብሔር እንዲህ መሆን አለበት ብላችሁ አስባችሁ አታውቁም? እንደዚህ አይነት ፈተና መጥቶባችሁ አያውቅም? እግዚአብሔር እንዲህ ማድረግ ነበረበት፣ እንዲህ ሊሰጠኝ ይገባ ነበር፣ እንዲህ ሊያደርግልኝ ይገባ ነበር፣ እንዲህ ሊሰማ ይገባ ነበር፣ እንዲህ ሊሆን ይገባ ነበር፣ ግን ከዚህ በተቃራኒ እየሆነ ነው የምንል ሰዎች አለን። በእኛ እውቀት፣ በእኛ መረዳት፣ በእኛ ስነ አመክንዮ ስለ እግዚአብሔር ጥንቅቅ አድርገን ማወቅ የምንችል እንደሆነ አድርገን የምናስብ ቅዱሳን አባቶች ግን ይህን አላስተማሩም። አንዱ ጥቁር ያደረገን ይሄ ነው። ፍልስፍና ምክንያታዊ ሆኖ በአይምሮ በሪዝን በሎጂክ በእውቀት እግዚአብሔር መለካት። ቅዱሳን አባቶቻችን ግን ስለ እግዚአብሔር የምናውቀው እንዳለማወቅ ያለ እውቀት እንደሆነ፣ ሰው ስለ እግዚአብሔር ማወቅ የሚጀምረው አላውቅም እያለ ራሱን ዝቅ እያደረገ ሲሄድ ነው እግዚአብሔር የሚገልጥለት። ለምን መከራ መጣብኝ? ለምን ረሃብ መጣብኝ? ለምን በሽታ መጣብኝ? ለምን ችግር መጣብኝ? አላውቅም። እግዚአብሔር ያውቃል። እግዚአብሔር ግን በእኔ የሆነውን ሁሉ እንዲሆን የፈቀደው ለእኔ ቢጠቅም ነው እንጂ ቢጎዳ አይደለም። እግዚአብሔር ጦርነት ቢያመጣ ለእኛ ጥቅም ነው። እግዚአብሔር ረሃብ ቢያመጣ ለእኛ ጥቅም ነው። እግዚአብሔር በሽታ ቢያመጣ ለእኛ ጥቅም ነው። ቅዱስ ዮሐንስ አፈወርቅ እንደዚህ ብሎ ይመልሳል። እሱ ብቻ አይደለም፣ እግዚአብሔር ሲኦልንም ቢፈጥር ለእኛ ጥቅም ነው። ምክንያቱም እግዚአብሔር በሲኦል እንድንቃጠል ስለሚፈልግ አይደለም፣ ፈልጎ አይደለም። እግዚአብሔር እንድንጠፋ ስለሚፈልግ አይደለም። እግዚአብሔር ጨካኝ ስለሆነ አይደለም። እግዚአብሔር ርኅራኄ የሌለው አምላክ ስለሆነ አይደለም። ቢያንስ ግን ከኃጢአታችን ብዛት የተነሳ ከርኩሰታችን ጽናት የተነሳ ከአመፃችን ብዛት የተነሳ እግዚአብሔርን ፈጽሞ ስለረሳ ነው። ቢያንስ የሲኦልን መከራ ጽናት አይተን እሱን እንኳ ፈርተን ወደ እሱ እንድንመለስ ስለሚፈልግ ነው። አስቡት እንግዲህ አሁን እየሰማችሁ ነው የምናገረው። ሲኦል የሚባል ነገር እንዳለ ታምናላችሁ? እየሰማችሁ ነው ወይ? ታምናላችሁ ወይ? የደስታ ቦታ ነው የመከራ ቦታ ነው? ወደዛ የሚገቡት እነማን ናቸው? ጻድቃን ናቸው? ኃጥአን ናቸው? መልሱ እንጂ። ኃጥአን አይደለም? ታዲያ የኃጢአተኛዎች መግቢያ ሲኦል መሆኑን ያወቀ ሰው ኃጢአትን ይጠላል ይወዳል? አትመልሱልኝ። ይጠላል ይወዳል? እኛ ግን ኃጢአትን እንጠላለን እንወዳለን? ለራሳችሁ እንድጠይቁ አስቡ። እንደ ሲኦል ያለ አስጨናቂ መከራ ያለበት ቦታ ኖሮ እንኳን ገና አልተመለስንም እኮ። ገና ርኅራኄ የለንም እኮ። ገና ፍቅር የለንም እኮ። ገና በእግዚአብሔር በእውነት ማመን አልጀመርንም እኮ። አንዱ ያጠቆረን ይሄ ነው። የግላችን ፍልስፍና፣ በግላችን እውቀት ልክ ስለ እግዚአብሔር ማሰባችን፣
እግዚአብሔር እንዲህ መሆን አለበት ብለን እግዚአብሔርን ለመመጠን መሞከራችን አንዱ ጥቁር ያደረገን ክርስቲያኖች ይሄ ነው። ሌላው ጥቁር ያደረገን ትዳርን እግዚአብሔር የመሰረተውን ቅድም ነገራቸዋለሁ። ሁለት መንገድ ነው ያለው ብያለሁ። አንደኛው የምንኩስና ነው፣ አንደኛው የትዳር ነው። ሁለቱንም መንገዶች አበላሽተናቸዋል። ሁለቱንም ምንኩስናውም የተበላሸው በነገራችን ላይ ከኛ እዚህ ካለ ነው፣ ከኛ እዚህ ካለ ነው የተነሳ ነው። ልጆቻችን ስናሳድግ አንጠነቀቅም፣ በደንብ አድርገን አናሳድግም፣ አንኮተኩትም፣ ቃለ እግዚአብሔርን አናበላም፣ አናጠጣቸው፣ ራቁት አድርገን ነው የምናሳድገው። ስለዚህ እርቃናቸውን ሆነው ምንም አይነት የክርስትና ሽታ ሳይኖራቸው ያድጋሉ። ለመንኩስ ብለው ሲሄዱ ገዳሙን ያበላሻሉ፣ ሲያድጉ ያልሆኑ ሆነው ይወጣሉ። ላግባ ብለው ሲሄዱ ከማግባታቸው በፊት በጣም ብዙ ችግር ይፈጥራሉ። ሁለቱንም እግዚአብሔር ለጽድቅ ያዘጋጃቸውን ሁለቱንም መስመሮች እዚህ ያለው ወላጆች እዚህ ያለው ሰዎች ነው ያፈራረስናቸው፣ ያበላሸናቸው ሁለቱንም አቅጣጫዎች። ከዚህ የተነሳ አሁን በዓለም ላይ ትዳር እየተጠላ መጣ። ወንድ ከሴት ጋር መጋባት እየተጠላ መጣ። ስለዚህ በዓለማችን ሕግ ተሰርቶ ተፈቅዶ መብቴ ነው ተብሎ መብቴ ነው የምፈልገው ወንዱ ወንዱን ማግባት ነው፣ ሴቲቱም ሴቱን ማግባት ነው እስከ ማለት ድረስ ደረሱ። ይሄ በሌሎች ዓለም ብቻ አይደለም። በኢትዮጵያ በጣም ብዙ ሰዶማውያን አሉ። በጣም ብዙ የእግዚአብሔር ሀገር በምትባለው በጣም ብዙ ቃል ኪዳን በተገባላት ሀገር፣ በዚህ ሀገር በአጠገባችን በጣም ብዙ ሰዶማውያን አሉ። ሰዶማዊነት ትክክል እንደሆነ የሚያስቡ ማለት ነው። ይሄ ነው እያጨለመ ያለው፣ ይሄ ነው እያጨለመ። እኛ ደግሞ ዘና ብለን ሰዶማዊነትን በቃ ከልባችን መቃወም አንፈልግም። ለዘብ አድርገን ነው የምናስበው። ምን አገባኝ እኔ ልጅ ያልሆነ እንደሆን ብለን ጠየም አድርገን ለዘብ አድርገን ነው የምናስበው፣ ለዘብተኛ አቋም ስላለ። ስለዚህ አንዱ ሀገራችን እያመከነ ያለው፣ ቀለማችን እያጠቆረ ያለው፣ ንጽህናችን እየገፈፈ ያለው ይህ አስተሳሰብ ነው። ይህ አስተሳሰብ ይሄ የፈራው ደግሞ ከኛ ነው። ትክክለኛ ጋብቻ እየጠፋ በሄደ ጊዜ፣ ትክክለኛ ባልና ሚስት እየጠፉ በሄዱ ጊዜ ታዲያ እንዴት ሰዎች ሰዶማዊ አይሆኑ? እንዴት አይሆኑ? ሚስት ትክክለኛ ሚስት ካልሆነች፣ ባልም ትክክለኛ ባል ካልሆነ እንዴት አድርጎ ነው ሰው ወንዱ ሴቷን ተመኝቶ ላግባት እስኪ እውነተኛ ባል ልሁን እሷም እውነተኛ ሚስቱ ነኝ እንዴ ሊል ይችላል? እንዴ ሊል ይችላል? ወንዱ ሴቱን ከጠላ፣ ሴቲቱም ወንዱን ከጠላች፣ ባልና ሚስቶች በእውነተኛ ትዳር ውስጥ እግዚአብሔርን እያከበሩ መኖር ካቃታቸው፣ ትዳር ሲታይ በጣም አስፈሪ፣ ጭካኔ ያለበት፣ ጥላቻ ያለበት ተደርጎ እንዲታሰብ ካደረግን፣ በትዳራችን ፍሬ ካላፈራን፣ እግዚአብሔር በትዳራችን እንዲገለጥ ካላደረግን ሰዎች እንዴት ትዳርን አይጥሉ? ምንድነው የትዳር ጣዕሙ? ምንድነው የወንድና የሴት መጋባት ጣዕሙ? ምንድነው ፍሬው? ምንድነው ውበቱ? ምንድነው መልኩ? እስኪ የትኛው ትዳር ጋር ነው እግዚአብሔር ያለው ብለው ይጠይቃሉ። ታውቃላችሁ? እስኪ የትኞቹ ተጋቢዎች ናቸው እግዚአብሔርን በትዳራቸው የሚገልጡ ለሕጉ ለሥርዓቱ የሚገዙ እነማን? እስኪ አሳየኝ ይላሉ። ባጡ ጊዜ አይ ከዚህ ሲልቅ ሰዶማዊ መሆን ይሻላል ይላሉ። በይፋ በአደባባይ ሰዶማዊነትን አጽድቀው የሚሄዱ ሰዎች ይበዛሉ። ያን ጊዜ ያ ጥቁር ርግብ፣ ያ ነጭ ርግብ ጠቁሮ ይታያል ማለት ነው። ጠቁሮ ይታያል። ስለዚህ ሌላኛው ያጠቆረን ይሄ ነው። ያጠቆረን ይሄ ነው። ሌላው ያጠቆረን እግዚአብሔርን መርሳት። በማንኛውም ሕይወታችን ውጣ ውረድ ውስጥ በማንኛውም ነገር እግዚአብሔርን ብዙዎቻችን ረስተነዋል። በነገራችን ላይ አሁን በእኛ ትዳር ላይ እግዚአብሔር አለ፣ እንጠራዋለን። እግዚአብሔርን በእኛ ሕይወት ላይ እግዚአብሔርን እንጠራዋለን። የእግዚአብሔር ውለታ አልተረሳም እኛ ጋር። የእግዚአብሔር ቸርነት፣ የእግዚአብሔር ፍቅር፣ የእግዚአብሔር መግቦት፣ የእግዚአብሔር ጠብቆት፣ የእግዚአብሔር ርኅራኄ አልተረሳም እኛ። እግዚአብሔር እኮ ያለ አይመስልም እኛ ጋር ሲታይ። እነዚህ ሰዎች እግዚአብሔርን ያመልካሉ አላቸው እግዚአብሔር እናሰኛለን እኮ ብዙዎቻችን። ይህ በጣም ያሳዝናል። ይሄ ነው መልካችን ያጠቆረው።
እግዚአብሔርን መርሳታችን፣ ውለታ መርሳታችን፣ የእግዚአብሔርን ቸርነት መርሳታችን። ከዚህ የተነሳ እግዚአብሔርን ከመስራታችን የተነሳ ኃጢአትን በድፍረት ነው የምናደርገው። በድፍረት በይፋ በአደባባይ ነው የምናደርገው። ይሄ በጣም አሳዛኝ ነገር ነው። አጽድቆተ ኃጢአት በሁላችን ሕይወት ላይ በጣም ለምልሟል። ለዚህ ነው ነጩ ርግብ መልካ እግዚአብሔር የተባለው ነጩ ርግብ ክርስትናችን፣ ነጩ ርግብ ጸጋ እግዚአብሔር፣ ነጩ ርግብ የቅድስና ሕይወት፣ ነጩ ርግብ የሐዋርያት ሕይወት፣ ሐዋርያዊነት፣ ክርስቲያናዊነት፣ ክርስቶሳዊነት፣ እውነተኛ አማኝነት የጎደለው ከዚህ የተነሳ ነው። መልካችን የደበዘዘው፣ ወዛችን የጠፋው፣ ፊታችን የበለዘው፣ የጠቆረው፣ ያረጀው፣ የጃጀው ከዚህ የተነሳ ነው። እግዚአብሔርን ከመርሳታችን የተነሳ በስራችን እግዚአብሔርን አናስታውሰው፣ በትምህርታችን እግዚአብሔር አናስታውሰው፣ በእቅዳችን እግዚአብሔር አናስታውሰው፣ ቅድም እንዳልኩት በትዳራችን እግዚአብሔር አናስታውሰው። በእያንዳንዷ ነገር በእኛ ፍላጎት ብቻ ነው የምንኖረው። ልጅ ስንወልድ እግዚአብሔርን ረስተነዋል። እግዚአብሔር እንደሚያሳድግ እንረሳለን። የሚያበላ እግዚአብሔር እንደሆነ እንረሳለን። የሚያኖር እግዚአብሔር እንደሆነ እንረሳለን። የሚፈውስ እግዚአብሔር እንደሆነ እንረሳለን። የሚጠብቅ እግዚአብሔር እንደሆነ እንረሳለን። የሚያድን እግዚአብሔር እንደሆነ እንረሳለን። እያንዳንዱ እግዚአብሔር የሚያደርግልንን ነገር በየቀኑ እያደረገልን፣ እኛ ግን ረስተነው ነው የምንኖረው። መርሳት አደገኛ ኃጢአት፣ ጨለማ የሚያጠቁር እሱ ነው። ስለዚህ በመጨረሻው ዘመን የሚነሱ ሰዎች እግዚአብሔር ላይ የሚዘባበቱ ነው የሚሆኑት። የት አለ እግዚአብሔር የሚሉ የሚያጉረመርሙ፣ እግዚአብሔር ላይ ዱላ የሚወረውሩ፣ እግዚአብሔር ላይ ብዙ አፋቸውን ከፍተው ያልተገባ ነገር የሚናገሩ፣ እግዚአብሔርን ከመርሳታቸው የተነሳ እያኖራቸው ይቃወሙታል። እግዚአብሔር እያኖራቸው ብዙዎቻችን እግዚአብሔር እየመገበን የእግዚአብሔርን በረከት አረሳ ነው፣ የእግዚአብሔርን ምሕረት አረሳ ነው፣ የእግዚአብሔርን ቸርነት አረሳ ነው፣ የእግዚአብሔርን ጸጋ አረሳ ነው። ይሄ ነው በመጨረሻው ዘመን የሚነሱ ሰዎች እንደዚህ አይነት ናቸው። አባ ጳውሊ ያያቸው ጨለማዎች ናቸው። ፈጽሞ ዓለም የወሰዳቸው ናቸው። ኃጢአት ያረከሳቸው ናቸው። ጸጋ የተለያቸው ናቸው። እምነት የጎደላቸው ናቸው። በጣም ተጠራጣሪዎች፣ በጣም አጉረምራሚዎች፣ ባላቸው ነገር ማይረኩ፣ እግዚአብሔርን ማያመሰግኑ። ይኸው ቅዱስ ጳውሎስ ተነግሯል እኮ በመጨረሻው ዘመን የሚነሱ ሰዎች ምስጋና የሌላቸው፣ በጣም ትዕቢተኞች፣ ተሳዳቢዎች፣ ተንኮለኞች፣ ጨካኞች፣ ትምክህተኞች ይላቸዋል ቅዱስ ጳውሎስ ሁለተኛ ጢሞቴዎስ ላይ። እንደዚህ ነው የሆነው። እግዚአብሔርን መርሳት ይሄ ነው። እዚህ አንዱ ነጭነታችንን ያደበዘዘው፣ ጥቁር እንድንሆን ያደረገን፣ መልካ እግዚአብሔራችን ያደበዘዘ፣ በእኛ እግዚአብሔር እንዳይገለጥ ያደረገ፣ ይልቁኑ ሰይጣን እንዲገለጥ ያደረገ። የእግዚአብሔር ከሆን በኋላ፣ ልጅነት ካገኘን በኋላ፣ ከቆረብን በኋላ፣ ጸጋ ከተሰጠን በኋላ መልካችን እንዲጠፋ ያደረገው የሰይጣን ፍላጎት በእኛ ስለሰለጠነ ነው። ይሄ በጣም አሳዛኝ ነገር ነው። ይሄ በጣም አስጨናቂ ነገር ነው። ሌላው ደግሞ በቤተ መቅደሱ ውስጥ የእግዚአብሔር አገልጋዮች መገደል፣ ይሄ አንዱ መልክን የሚያጠቁር ነው። እየሰማችሁ ነው አይደለም? በቤተ መቅደሱ ውስጥ ይሄ ማለት ምን ማለት ነው? የክርስቲያኖች መገደል። ክርስቲያኖች መገደል ማለት ምን ማለት ነው? የክርስቲያኖች መገደል ማለት ሌላ አይደለም። በነገራችን ላይ ዋናው መጀመሪያ ሁላችን በራሳችን ሰውነት ክርስትናን ገለነዋል ነው። የክርስትናን ዓላማ ገለነዋል ነው። ክርስቲያን የሆንበትን መሰረታዊ ዓላማ ገለነዋል ነው። የምንኖረው እንደ ክርስቲያን ሳይሆን እንደ ሌላ ነው የምንኖረው። እንደ ሌላ ሌሎቹ ከሚገሉን በላይ፣ ከሚያቃጥሉን በላይ፣ ከሚያሳድዱን በላይ፣ ከሚቆርጡን በላይ፣ ከሚወግሩን በላይ መጀመሪያ ራሳችን ቀጥቅጠን፣ ራሳችን አቃጥለን፣ ራሳችን አምክነን ገለን ፍሬቢስ ሆነናል። በመቅደሱ ብናስቀድስ አንለወጥም ብዙዎቻችን። ቃለ እግዚአብሔር ብንሰማ አንለወጥም ብዙዎቻችን።
ንስሐ ብንገባ እንለወጥም ብዙዎቻችን ገለነዋል። ልክ እንደዛች ሴት ማለት ነው። ልጇን ገላ የሞተው ልጇን ያልሞተ ልጅ ከታቀፈችው ላይ ሄዳ ተኝታ ሳለ አስታቅፋ ከሷ ልጇን ነጥቃ ይሄ አንቺ ነው እንዳለችው ማለት ነው። ልክ እንደዚህ ሃይማኖታችን ገለን፣ ንጽህናችን ገለን፣ እምነታችን ገለን፣ ትትናችን ገለን፣ ፍሬያችን መልካምነታችን ገለን፣ ጾማችንን ፍሬ ቢስ አድርገን ገለን፣ ጸሎታችንን ዝም ብሎ ጋጋታ ወሬ አድርገን ገለን፣ እያንዳንዷን ነገር አጥፍተን በቤተ መቅደስ ነጭ የሆነው መልካችን አጥቁረ የምንኖር እኛው ነን። በመጨረሻ ዘመን የሚነሱ ሰዎች እንደዚህ አይነት ናቸው። ክህነትን የሚጠሉ፣ ካህናትን የሚጠሉ፣ ራሳቸውን የሚያረክሱ፣ ክርስትናቸውን የሚገፉ፣ የሚጠሉ፣ የሚጸየፉ እንደዚህ አይነት ሰዎች መስቀላቸውን ከልባቸው የማይወዱ፣ የመስቀል ፍቅር የሌላቸው፣ የመስቀል ሕይወት ዓላማ የማይገባቸው፣ ለምን እንደሚኖሩ እንዴት እንደሚኖሩ እንዴት መኖር እንዳለባቸው ገና ያልገባቸው በጣም ብዙ ክርስቲያኖች አለን። ስለዚህ ሌላው መልካችን ያደበዘዘው ይሄ ነው። ይሄ ነው መልካችን ጥቁር ያደረገው። ጥቋቁር ርግቦች እንድንሆን ያደረገን ይሄ ነው። እግዚአብሔር እንዳይገለጥብን ያደረገው ይሄ ነው። ሰይጣን በእኛ እንዲታይ ያደረገው ይሄ ነው። ይሄ በጣም አሳዛኝ ነገር ነው። ሌላኛው ይሄ ነው። የመጨረሻው ፍትርት የሌለው ህይወት፣ ጭካኔ የተመላበት ህይወት፣ እግዚአብሔር የሌለበት ህይወት፣ ጸጋ የሌለበት ህይወት፣ ምንም ያላደረጉ አካላትን የማሳደድ ህይወት፣ የመግደል ህይወት፣ የመጨቆን ህይወት፣ ለራስ ስሜት ለራስ እርካታ ብሎ ሌሎች ላይ ያልተገባ ነገር ማድረግ ይሄ ነው። ሌላው ጨለማ እንድንሆን ያደረገን ይሄ ነው። ይሄው እግዚአብሔር እኛ ጋር እንዳይገለጥ የማድረግ ህይወት ማለት ነው። ተደጋግሞ የተገለጠው ፍትሃዊነት የሌለው ህይወት፣ ዝም ብሎ የመናገር፣ ዝም ብሎ የማንቋሸሽ፣ ዝም ብሎ የመፍረድ፣ ዝም ብሎ የመተቸት ህይወት። እንደዚህ አይነት ህይወት ያላቸው ሰዎች አሉ። ፍትሃዊ ያልሆኑ፣ እውነት ያልሆኑ፣ ከእውነት ይልቅ ኃጢአትን መርጠው ለኃጢአት ተገዝተው ኃጢአትን ወደው ለኃጢአት ባሪያ ሆነው የመኖር ህይወት። ርግባችን ነጯን ርግብ ሃይማኖታችንን፣ ነጯን ርግብ ክርስትናችንን፣ ክርስቶሳዊነታችንን፣ መልካ እግዚአብሔራችንን ያጠቆረው ይሄ ነው። ይሄ ነው ያጠቆረው። ያለ ጥፋታቸው በጣም ብዙ አካላትን አሸማቀናቸዋል። ያለ በደላቸው ሰቅለናቸዋል። በጣም ብዙዎችን አዋርደናቸዋል፣ ገለናቸዋል። እነማን ይመስላችኋል? እነዚህ እኮ ነዳያን ናቸው። እጃቸውን ዘርግተው እርቃናቸውን ሆነው ብርዱ እየመታቸው ፀሐዩ እያቃጠላቸው እባክህ ሲሉ በእነሱ ገንዘብ እየተዘማነንን አቃጥለናቸዋል። በጣም ብዙዎቹን አስርበናቸዋል። በጣም ብዙዎቹን አሰቃይተናቸዋል። የነሱን ቀምተን እግዚአብሔር ለነሱ እንድንሰጥ የሰጠንን ነገር ለራሳችን ብቻ በመጠቀም ስንቶቹን ድሃዎች፣ ብዙ ሰው አሁን ድሃ ሆኗል። ብዙ ሰው ሜዳ ወጥቷል። ብዙ ሰው ለማኝ ሆኗል። ብዙ ሰው የሚበላውን አጥቷል። ብዙ ሰው የሚለብሰውን አጥቷል። እኛ ግን ልብስ ላይ ልብስ፣ ክብር ላይ ክብር፣ ምግብ ላይ ምግብ፣ በጣም ብዙ ነገር እናደርጋለን። አንዱ መልካችን ያጠቆረው ይሄ ነው። ርኅራኄ የሌላቸው ሰዎች መሆን፣ የሌሎች ሰዎችን ገንዘብ ከነሱ ቀምተን ለራሳችን መጠቀማችን። ይህን እንደነ ቅዱስ ባስልዮስ ዘቂሳርያ እንደነ ዮሐንስ አፈወርቅ ያሉ ታላላቅ የቤተክርስቲያን ሊቃውንት ይናገራሉ። የተራቡ ሰዎች ተርበው፣ የተጠሙ ሰዎች ተጠምተው፣ የታረዙ ሰዎች ታርዘው፣ ራቁታቸውን ያሉ ሰዎች ራቁታቸውን ሆነው ስናያቸው አንዱ ያራቆትናቸው እኛ እንደሆን ማሰብ አለብን። እግዚአብሔር እንድንሰጣቸው ይፈልጋል፣ እንድናበላቸው ይፈልጋል፣ እንድንረዳቸው ይፈልጋል እግዚአብሔር። እኛ ግን አንራራላቸው፣ አናበላቸው፣ አናጠጣቸው፣ አንንከባከባቸው። ይሄ አንዱ መልካችንን ያጠቆረ ነገር ነው። ሌሎች ሰዎችን አለመርዳት፣ ሌሎች ሰዎችን አለመሸከም፣
አለመደገፍ ያንዱ ጥቁር ርግብ እንድንሆን ያደረገን ነው። ለኔ ልብላ፣ ለኔ ልጠጣ፣ ለኔ ላግኝ፣ ለኔ ልታከም፣ ለኔ ጤናማ ልሁን፣ ለኔ የሚል ፍላጎት ብቻ፣ ስለ ሌሎች ምንም አለማሰብ፣ አለመጨነቅ አንዱ ያጠቆረን ይሄ ነው። ስለዚህ ክርስቲያኖች ይህንን በጣም ቆመን ልናስብ ያስፈልገናል። ዳግም ምጽአት ሲታሰብ እግዚአብሔር የመምጫው ጊዜ ቀረበ የሚለውን ነገር በህሊናችን ላይ ስንጠይቀው መቼ የሆነ እግዚአብሔር መምጫ ሲባል ምን አይነት ህይወት ውስጥ ነው ያለሁት? እኔ ነጯን ርግብ እግዚአብሔር የሰጠኝን ጸጋ እግዚአብሔርን ምን አድርጊያታለሁ? ቀይጫታለሁ? ፈጽሞ አጥቁሬያታለሁ? ሰይጣን ሊሰለጥንባት አድርጊያለሁ? ኃጢአት ውስጥ ከትቻት የኃጢአት ባሪያ አድርጊያታለሁ? ሰይጣን እንዲታይባት አድርጊያለሁ? ጭካኔ ሞልቼባታለሁ? እስኪ ምንድነው ያደረኳት? ክርስትናዬን ምንድነው ያደረኳት? መስቀሌን ምንድነው ያደረኩት? ሃይማኖቴን ምንድነው ያደረኩት? ሌላ አጋዥ ደግሞ አትፈልጉ። እግዚአብሔር ሆይ ከዚህ እንድወጣ አድርገኝ፣ አንተን እንድረዳ አድርገኝ፣ ፈቃድን እንድፈጽም አድርገኝ፣ ፍላጎቴን አስተካክልልኝ፣ ሕይወቴን አቅናልኝ። እባክህ አንተን እንድፈልግ፣ ከኔ ፍላጎት እንድላቀቅ፣ ከኃጢአት ፍላጎት እንድላቀቅ፣ አንተን ካለማሰብ ሕይወት፣ ከርኅራኄ አልባ ሕይወት፣ ከጭካኔ ሕይወት፣ ከጥላቻ ሕይወት፣ ከግድያ ሕይወት፣ ራስን አምላክ አድርጎ ከማስቀመጥ ከዛ የኃጢአት ሕይወት፣ በራሴ ፍልስፍና ውስጥ ሆኜ አንተን ከመፈለግ ሕይወት እባክህ ከዚህ አውጣኝ። ይልቁኑ በትሕትና እንድመላ አድርገኝ፣ ዝቅ እንድልል አድርገኝ። እንደ አባቶቼ አንተን በማጣት ውስጥ ሊሆን ይችላል፣ በመከራ ውስጥ ሊሆን ይችላል፣ በመራብ ውስጥ ሊሆን ይችላል፣ በሕማም ውስጥ ሊሆን ይችላል፣ በመገፋት ውስጥ ሊሆን ይችላል። አንተን መጀመሪያ እንዳደርግ፣ የሕይወቴ መጀመሪያ እንዳደርግ፣ የፈቃዴ መጀመሪያ እንዳደርግ፣ የሐሳቤ መጀመሪያ እንዳደርግ፣ የሕይወቴ ንጉሥ እንዳደርግ። አንተ ወደ እኔ ካልመጣ ብርሃን አላገኝም። ያ የጠቆረው መልኬ አይለወጥም። በቀራንዮ ያበራኸው በደምህ ያን ጥቁር ኃጢአቴን ፍቀህ ልጠህ አጥፍተህ እንደገና ነጭ አድርገኝ ነበረ። ከባርነት አውጥተኸኝም ነበረ። ከሰይጣን ግዞት ነፃ አድርገኝ ነበረ። ከዲያብሎስ ፍላጎት አላቀኝ ነበረ። ከኃጢአት ባርነትም አውጥተኸኝ ነበረ። መልሼ ወደዚያ ባርነት ውስጥ ገብቻለሁ። መልሼ ወደ ጥላቻ ገብቻለሁ። መልሼ ወደ ፍቅረ ዓለም ገብቻለሁ። መልሼ ወደ ፍቅረ ሲመት ገብቻለሁ። መልሼ ወደ ከንቱ ውዳሴ ገብቻለሁ። መልሼ ወደ ጭካኔ ገብቻለሁ። መልሼ ወደ ግድያ ገብቻለሁ። ብዙዎቹን አስርቤያለሁ። ብዙዎቹን አራቆቻለሁ። ብዙዎቹን ገፍቻለሁ። ብዙዎቹን ጠልቻለሁ። አንተ የማትፈልገውን ሁሉ በየቀኑ አድርጌያለሁ። አሁን ግን እንድመለስ አድርገኝ። ልቤን ንካው፣ ሐሳቤን አቅናው። እባክና በለኝ። እስኪ ጣዕምን አቅምሰኝ፣ እንድመለስ አድርገኝ። እግዚአብሔርን በለው። እግዚአብሔር ከዚህ እንዲያወጣን፣ ከጥቁርነት እንዲያወጣን፣ ከጨለማ ሕይወት እንዲያወጣን፣ ከመቅበዝበዝ እንዲያወጣን፣ ከመጨነቅ እንዲያወጣን፣ እሱን እንድንመስል እንዲያደርገን፣ ብሩህ እንድንሆን፣ መልካም እንድንሆን እንዲያደርገን ይህን እንድንጸልይ ነው። ስለዚህ ዳግም ምጽአት ሲታሰብ ሌላ አይደለም የሚታሰበው፣ በዋናነት የሚታሰበው የእኛ አነዋወር ነው። እና በዚህ የተሰባሰባቸው ኦርቶዶክሳውያን ክርስቲያኖች እግዚአብሔር ወደኛ ሲመጣ ጨለማ ሆነን በጨለማ ርግብ፣ በጠቆረ ርግብ፣ በጃጀ ባረጀ፣ በቆሸሸ በቆሰለ ማንነት እንዳያገኘኝ ነው ልንጸልይ ይገባል። ስለዚህ ኦርቶዶክሳውያን ክርስቲያኖች እግዚአብሔር የቀደመውን ንጽህናና የቀደመውን ክብር የቀደመውን መልክ የክርስትናን ሕይወት እንድንኖር እንዲያደርገን አጥብቀን ተግተን ልንጸልይ ያስፈልገናል። እንግዲህ ቸር ነው፣ መሐሪ ነው፣ ይቅር ባይ ነው። አሁንም በዚህ ያለነውን የሚያኖረን ለሌላ አይደለም፣ ወደ ትክክለኛው ንጹሕ ርግብነት እንድንመለስ ነው። ጸጋ እግዚአብሔር ወዳላቸው፣ ንጽህና ወዳላቸው፣ እምነት ወዳላቸው፣ ትሕትና ወዳላቸው ቅዱሳን ኅብረት እንድንገባ ለማድረግ ነው። ስለዚህ እግዚአብሔር ሆይ ከቅዱሳን እንድደመር በቸርነት እርዳኝ። እግዚአብሔር ሆይ የአቡነ ገብረ መንፈስ ቅዱስን የቅድስና ጣዕም እኔንም ትንሽም ቢሆን አቅምሰኝ። የጥላቻን ካንተ የሚለይ የሚያጠቁረውን ነገር በሙሉ ከልቤ ቆርጠህ ጣልልኝ ብለን እግዚአብሔር ልንለምን ያስፈልገናል። እግዚአብሔር ቸር መሐሪ ስለሆነ በቸርነቱና በምሕረቱ
ትክክለኛውን የሕይወት ፍልስፍና እንድንረዳና እንደ ቅዱሳኑ እግዚአብሔር እንድናመልከው የቀደመ መልካችን እንዳናጠቁረው እርሱ በቸርነቱ ሁላችንም ይርዳን። ያስተማረን የመከረን የአባቶቻችን አምላክ ሁሉ እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።